ይሄ ፉትቦል ሳምንት ዋይልድ ነበር። ዩናይትድ ከቦርኖሞዝ አሪፍ ሙከራዎች ነበሩ። ብሩኖ አስቆጠረ፣ ክሪስቲያች ያደረገ፣ አማድ ዲያሎ ፔን ይባላል ግን በኒኪኪ ወደቀ አይመስለኝም። አይ ቲንክ ዳይቭ አድርጓል። ማጓየር አገባው ብሎ ሰከሰ። ከዛ ግን ፔናልቲ ያሰጥቶ በቀይ ካርድ ወጣ። ወደ ማንነቱ ተመልሷል። ኮንትራክት እንዳታራዝሙ መውጣት አለበት። ቼልሲ ቤት ደግሞ መውጣት ያለበት ከአሰልጣኙም ከተጫዋቾቹም በፊት ስፖርቲንግ ዳይሬክተሮቹ ፖል ስታንሊ እና ሎረንት ስቱዋርት ናቸው። ቼልሲ ፒኤስ ላይ ወደምናውቀው ለንደን ብሉ ቀየሩት እኮ ነው። ከዛ ደግሞ ወርልድ ኤክሳይ ጋር እንደሚጫወቱ ነው። ማንኛውም ኦፖዚሽን ጋር የሚጫወቱ የሚመስሉት። ቤቶ 2 ያስቆጥራል አስቡት። እንጂዬ ደግሞ ያበደ ጎል አስቆጠራ። 3-0 አለቀ። ረገጣ ሊቨርፑል ምን እንደሚሰሩ እንኳን ለመረዳቱላ ግራ እየገባኝ ነው። ሶቦዝ ላይ ኢንሻላ የሆነ ፉትቦል ነው። አንክ ዌልቤክ ሺንሴንኪዮ ሄዶ ታን ወስዶ የሚጫወት ነው የሚመስለው። እንዴ ባረጀ ቁጥር ሰው እንዴት ነው እንደዚህ ከባድ ሬጅ ቤት የሚሆነው? ሁሉም ክለብ ላይ ሬጅ ቤት ካለ ግን በራይቫል ደርቢ 11 አንቢትን ስትሪክ ሲኖረብ ነው። ወይኔ ኒውካስል ደግሞ እኮ ሰንደርላንድ ሊጓን ድረስ ወርደው ነው አሁን ዘንድሮ የመጡት። አስቡት ምን ያህል ጭቆና እንደሆነ። ብራያን ሮቢ ከባድ ነው ፊገሬቲቭሊ ፊዚካሊ። በኢቮሉሽን ማታምኑ ከሆነ እሱን እዩት። የሉሲ ልጅ ነው። ከባድ ሬጅ ቤት ኬፓ ነበረ። ኧረ ካራባኦ ካፕ ጨዋታ ካለ እሱን አለማስገባት ነው። 2019 ላይ ተቀይረ ወጣ ሲባል እምቢ አለ። 2022 ላይ ደግሞ ቶማስ ቱቸል ሜንዲን ቀይሮ አስወጥቶ ኬፓን አስገብቶት 11 ፔናልቲ ሳይመልስ ግን የራሱን ደግሞ ላይ ሰቅሎት ቼልሲ ተሸንፈው ካፑን አጡ። ዘንድሮ ደግሞ አርቴታ እኔ አምናሃለሁ ችግር የለውም ስታርት አድርግ ይገባል ብሎ ሰጠው። ኦሪሊ ሃይሽ ብሎ ለኦራይሊ ደቅ አደረገለት። ኬፓ ካለ እርጋታ የለም። ኦራይሊ ደገመች። ስታር ኦፍ ዘ ሾው ራያን ቸርኪ ነበር ሲቀልድ አመሸ። ሰዓት ምትገድል ከሆነ እንደዚህ ነው። ከምር ሲቲ ካፑንም በላ። ፎሎ፣ ላይክ፣ ኮሜንት፣ ኮፒ ሊንክ እያደረጋችሁ እሺ። ማድሪድ ደርቢ ቆንጆ ነበር። ቫልቨርዴ አስደንግጣ ነበረ ግን ሉክማን ቆንጆ ፊኒሽ አደረገች። ሲሚዮኒ አሪፍ አሲስት አድርጎለት። ማድሪድ ግን ፔናልቲ ሲያገኙ ቪኒ አስቆጥሮ አቻ አደረጉ። ቫልቨርዴ ስህተት ሲያሸት ፓውንስ አድርጎ ያበደ ፊኒሽ አደረገ። ሞሊና ግን ሜሲ አስቆጥር ለድሮ ክለቤ ስትል ሲለው ብሮ አንሊሽ አደረገ። ማንም አያስቆመው እንኳስ የሚችልም አይመስለኝም ነበር እንደዚህ አይነት ሾት። ቪኒ ቆንጆ ጎል አስቆጥሮ ግን 3-2 እንዲያሸንፉ አደረጋቸው። ቫልቨርዴ ቀይ ካርድ ቢወጣ ባርሴሎናም ተረፉ። ራዮ ቫልካኖ ወደ ድሮ አቋማቸው ቢመለሱም አራውሆ በቂ ነበር። ሴሪያ ቀውጢ ነበር። ፓቭሎቪች በግራ እግሩ ድንቅ ጎል አስቆጥሮ ጀመረው። ሌላ የሲሚዮኒ ዘር ደግሞ አቻ ቢያደርግላቸው ለቶሪኖ ራቢዮ እና ፎፋና አስቆጥረው ሌት ብላሲች ፔናልቲ ምንም እንዳይፈጠር አድርጎት ነበር። ኢንተር ግን ፊዮረንቲና ሜዳ ሄደው በደቂቃ ውስጥ ነበረ ኤስፖዚቶ ያስቆጠረላቸው ግን መድገም አልቻሉም ነበረ። ዶር አቻ አድርጎላቸው ስኩዴቶ አሁንም ክፍት እንዲሆን አደረጉት። ሊጋ ላውንስ አሁንም እያስጨነቁ ነው ፒኤስጂን ግን ፒኤስጂም ስቲል እያሸነፉ ነው። ቡንደስሊጋ ኖርማል ኬዝ ነበረ። ባየር ሙኒክ አሸንፏል። ፎሎ ማድረግ አትርሱ። ቻው በሉ።